ድራማ ውስጥ ክፍል 20 ውስጥ ምን ተፈጠረ? ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ እንዳያችሁ ጄት እንግዲህ ወደዚህ ቤት ወደ ሜላት ቤት ስመጣ እንደ አጋጣሚ ሀና ሲያገኛት ሀናን አይኑን ሀና ላይ ጥሏል። እንግዲህ ወይዘሮ ሜላትም ይሄ ነገር አይታ በጣም ነው የተቆጣችው። ከሀና አይንክ አንሳው፣ እንደ በፊቱ ዝም አልልህም። የሀና ቀልድ የለም። ሀና ማለት ሰራተኛ ብቻ አይደለም፣ ለኛ ምርጥ የሆነች ልጅ ናት። ስለዚህ ሀና አትገባም። አንተ መስሪያ ቤት ውስጥ ራሱ ስንት ሴቶችን የጨረስካቸው፣ ወደ ሀና እንዳትመጣ እያለች እያስጠነቀቀች ነው። እንግዲህ ጄት በጣም ወዶቷል። እቺ እንዴት ሰራተኛ ልትሆን ቻለች? በጣም እኮ ቆንጅዬ ናት እያላት ነው። እና እንደገና ደግሞ የሀና ስልክም ይፈልጋል። ለምናሴ ራሱ ስለ ሀና ብዙ ነገር ስጠይቀው ሀና ምናሴ ደግሞ ዝም ብሎ በሰላም መስሎት ነበረ። ጄት ግን በተቃራኒ ሀናን ይፈልጋታል። እና ሀና ሰራተኛ የሆነችው ተሸግራ እንጂ እሷ ባለሙያ ናት፣ የሕክምና ባለሙያ ናት ብሎ ስነግረው ጭራሹንም የሀና ስልክ ቁጥር እፈልጋለሁ እባክን ስጠኝ ብሎ ስጠይቀው ምናሴ ግን ፍቃደኛ አይደለም፣ አላቅም ብሎ ሸመደደው። እና ብቻ ሀና አሁን ተወዳጅ ናት። በዚህ አሴር በእሷ ፍቅር ተጎድቷል። የሚገርም ነገር ነው። አብሮ ያደጉ ልጅ የጎንደር ልጅ እሷን እንደሚፈልጋት አቶ ኖላዊ ስነግራቸው እና ምናሴ በጣም ተናዶ በቃ መጨረሻ ላይ ጎዳና ላይ ወጥቷል። ሲጃራም ማጨስ ጀምሯል። እንግዲህ እንደምታውቀው አሴር በጣም ያሳዝናል። የሀና አባት እንደራሱ አባት ነው የሚያየው። እንደገና ደግሞ ሀናን ደግሞ በጣም ይወዳታል። ልነግራትም አልቻለም። ምክንያቱም ምናልባት ከጠላችኝም እህትነቷን አጣለው፣ ከፍቅር ደግሞ እህትነት ይበልጣል፣ እንዴት ብዬ ልናገረው እያለ ብቻ በህልም ራሱ አይታችኋል። አቶ ኖላዊ ራሱ እየረገጠ ነበረ ያደረው። ሀና እዛ ሰላም ጋር ስታድር ጊዜ 2 ቀን ሙሉ አብሮ ነበረ ያደረው ከሀና አባት ጋር። ቢሆንም ግን ሀና በህልምም እየመጣችበት እንደገና መንገድ ላይ ሲሄድ ራሱ አብሮ ያወሩት ራሱ እያስታወሰ የታዘዘን ራሱ ማድረግ አልቻለም። ይረሳል። ያ ትዝታ ስመጣበት የሀና አባት አንድ ቀን ሀናን ተከታትላት የት እንደምትሄድ ልጄ ምን እንደምትሰራ ብሎ ስራ ቢሰጠው እሱ ግን የሀና ትዝታ መጥቶበት ሀና ወዴት እንደሄደችም አላወቅም። ይሄ ፍቅር ከባድ ነው። ደግሞ ሳይነግራት በራሱ ይዟል። ምክንያቱ ፈርቶ ነው። ሀና በአሁኑ ሰዓት ለአባቱም ተናግራለች። እኔ አባዬ አንተ ማስታመም እንጂ እኔ በአሁኑ ሰዓት ፍቅረኛ ወይንም ትዳር አያስፈልገኝም፣ አልፈልገውም። ካሁኑ በኋላ ይሄ ነገር የምታነሳብኝ ከሆነ እንጣላለን ብላ አስጠንቅቃለች። ለዛ ነው አባቱም ቆማ ልቀር ነው ልጅ አሁን እኮ እድሜያው ነው። አሁን ሴት ልጅ በእድሜዋ ትዳር ስትይዝ ደስ ይላል እያለ ነው። ቢሆንም ግን አሴር የሰማ መልስ በጣም አሳዝኖታል። ለዛ ነው አሁን በንዴት የተነሳ መንገድ ላይ ወጥቶ ሲጃራ ወደ ሱስ ተመልሷል። አሴር እንግዲህ ሀናን ካገኘ እንደገና አቶ ኖላዊ ካገኘ ወደ ራሱ ተመልሰው ስርቆት ራሱ ትቶ ከአቶ ኖላዊ ጋር እየዋለ የሱን ምክር እየሰማ የሱን ሁሉ ነገር እየሰማ ተስተካክሏል። እኔ የራሴን ካሁኑ በኋላ የኔ አባት አንተ ብቻ ነህ ብሎ ሁሉ ብዙ ነገር ተናግሯል። በአሁኑ ሰዓት ግን በጣም ተከፍቷል። መንገድ ላይ ወጥቷል። እና አሴር እንግዲህ እንደዛ ነው። ሀና እንግዲህ ተወዳጅ ነው። ሁሉም ሰው ይወዳታል። አሁን የመጣ ልጅም እሷ ላይ አይኗን ጥሎታል። እንደዛ ነው። ሁሉም ሰው ወዳታል። የሰላምን ህይወትም አድናለች። የተባረከች ልጅ ናት። ቅን ልጅ ናት። እና ማንም ሰው ይወዳታል። አይታችኋል። የራሷን ጥቅም ትታ የሰውን ጥቅም ታስቀድማለች። ለሰላም እኮ ድጋሜ ልትሰጠው ነበረ እንትናን ምንድነው ደሙን ማለት ነው። እሱ ግን በጣም ተቃውሟል።
ምናሴና ሰላም ይሄ ነገር እናቷ ላይ ጦርነት አንስቶ ነበረ። ቢሆንም ሀና ግን አስታርቃቸዋለች። እናት እናት ናት። ከአንድነት የሚጠበቀው ነገር ስላደረገች እናታችሁ ልትመሰገን እንጂ ልትሰደብ አይገባም ብላ አስታርቃለች። እንደገና መቶ ሺህ ለሀና እንደሰጠችው ወይዘሮ ሜላት ሀና ስታወጣ ይሄ ምስጢር እንግዲህ ተገረሙ። ምናሴና ሰላም በጣም ተገረሙ። እናቴ እንዴት መልካም ነገር አታደርገውም? እናቴ ክፉ ናት፣ ይሄ ነገር አታደርገውም፣ ትዋሻለች ብሎ ሀና ላይ ቢፈርዱም ሀና ግን ምሏለች። እኔ እናትሽ እውነት ነው ያደረገችልኝ፣ ምንም መልስ ምላሽ ሳትፈልግ ከኔ ምንም ሳትፈልግ መቶ ሺህ የአባቴ መሳከም ሰጥታኛለች። ስለዚህ እናታችሁ መልካም ስለሆነ ይቅርታ አድርጉለት ብላ አስታርቃቸዋለች።